ሰላም ተመልካቾቻችን እንደምሰምታችኋል ከሀገሬ ቴሌቪዥን ሀገሬ ጉዳያችን ጀምሯል በሀገሬ ጉዳያችን እኔና እናንተን ጉዳይ ያነሳን ቆይታ የምናደርግበት ሳምንታዊ ፕሮግራማችን ነው ኢሳቅ አበበ ከናንተ ጋር ቆይታ አድርጋለሁ እንደተለመደው ዛሬም አንድ እንግዳ ጋብዘናል የዛሬ እንግዳችን ዶክተር ጉቱ ቴሶ ናቸው የምጣኔ ሀብት ባለሙያ ናቸው በዛሬ ርዕሰ ጉዳያችን ከቀናት በፊት ለተወካዮች ምክር ቤት የቀረበውን የውጭ ሀገር ዜጎች የይዞታ ባለቤትነት ወይም ደግሞ ቋሚ ንብረት የሚያፈሩበትን ረቂቅ ህግ ቀርቧል እሱም በተመለከተ አጠቃላይ በመጣኔ ሀብቱ ላይ ምን አይነት ፋይዳ አለው ምን ስጋቶች ምን በጎ ጎኖች አሉት ምን ጉዳዮች ላይ አንስተን ቆይታ እናደርጋለን ዶክተር ጥሬን አክብሮዚ ስለተገኘው እጅግ በጣም አመሰግናለሁ እኔም ስለጋበዛችሁኝ አመሰግናለሁ በጣም አመሰግናለሁ የመጀመሪያ ጥያቄ ማድረግን ፈልገው ያው የመጣኔ ሀብቱ ጉዳዩም ስለሆነ ከመሬት ጋር ያሉ ጉዳዮችን አንስተን እንግዲህ መሬት በመጣኔ ሀብት ውስጥ ወይ ነው በኢኮኖሚ ውስጥ እንደ ሪሶርስ የሚታይ ንብረት ወይ ደግሞ አካል ነው ነገር ግን አሁን በኢትዮጵያ ባለው ነባራዊ ሁኔታ መሬት ያለው ቫልዩ ምንድነው የመሬትን ጉዳይ በኢትዮጵያ ለማየት የመጡትን የፖለቲካል ኢኮኖሚ ዳራዎች ምናልባት መመልከት ሊያስፈልግ ይችል ይሆናል በኢትዮጵያ ታሪክ መሬት የምጣኔ ሀብት መሳሪያ ሆኖ አገልግሎ ያውቃል የምጣኔ ሀብት ለመዘመን ለመለወጥ የኢኮኖሚውን ተክለሰውነት ለማስተካከል ብዙም ፋይዳ ላይ የዋለ ንብረት አይደለም ለምንድነው በንጉሱ ጊዜ መሬት የጥቂት ሰዎች ሀብት ነው በምጣኔ ሀብት ውስጥ መጫወት የሚገባውን ሚና አይደለም ሲጫወት የነበረው ለመሾም ወይ ደግሞ የሹማምንቶች ዘመድ ለመሆን ለተወሰኑት ቡድኖች ፋይዳ ሲባል የሚታረስ ወይ ደግሞ ለሌላ ነገሮች የሚውል ነገር ነው የነበረው መሬት ከዛ በኋላ የደርግ ስርዓት ሲመጣ መሬት የህዝብና የመንግስት ነው የሚለው ግን በትክክለኛው ሲታይ በዛም ጊዜ መሬት የመንግስት ነው የነበረው ወይም ደግሞ መሬት በቀጥታም ይሁን በተዘዋዋሪ ራይት ምንድነው መብት እስከማይኖርህ ድረስ የምትጠቀሙ ንብረት ነው የነበረው ምክንያቱም የባለቤትነት መብትህ ማረጋገጥ ማትችል ነው ግን ሲነገር መሬት የመንግስትም የህዝብም ነው ተብሎ ነው አዋጁም መሳሪያውን ሲደረግ የነበረ ማለት ነው ስለዚህ ከፈለገ የከተማ ቦታና ትርፍ ቤት አዋጅ ይልና 2-3-4 ቤት ካለ ይወርሳል ያንተ አይደለም ማለት ነው ስትቋቋምበት የነበረው ማለት ነው ማንንም እንደፈለገ የሚጫወትበት ነበር ከዛ በኋላ የነበረውን ግን ብትመለከት ኮምፕሊትሊ መሬት የፖለቲካ መሳሪያ እንጂ የኢኮኖሚ መሳሪያ ሆኖ ያገለገለበት ጊዜ የለም ከፈለክ ተፈናቀላለ ከፈለክ ከዛ ተወጣለ ማልማት ኢንቨስት ልታረግበት ትችል ይሆናል በተፈለገ ጊዜ ግን ከዛ ልትፈናቀል ልትሰደድ ለወድምብል ሊጠፋብህ ይችላል ማለት ነው ይሄ መሬት ለሚፈለገው ቡድን የሚሰጥ ለማይፈለገው ደግሞ የሚከለከል ነው መሬት አንድ የመንግስት ሹማምንት እንደፈለገ ከፋፍሎ ለሚፈልገው የሚሰጥ ለማይፈልጋቸው የሚከለክል መሳሪያ ነው መሬት በኢትዮጵያ ደረጃ ማለት ነው ስለዚህ መሬትን ወስደን ከተመለከተን ትክክለኛ የምጣኔ ሀብት ሳይንሱ የሚያወራውን የኢኮኖሚ ሚና ይጫወት ነበር ወይ ብለ ብትመለከት ይሄ በኢትዮጵያ ታሪክ በጣም መጥፎ ገጽታ ነው ይዞ የመጣ የሚለው ነገር ነው ነገር ግን መሬትን ወስደን ከተመለከተን ምንድነው በትክክለኛው ሳይንሳዊ የምጣኔ ሀብቱም እንደሚያወራ ካየን ትልቁ የኢኮኖሚ ቱል አንዱ መሬት ነው ሁለተኛው ሰው ሌሎች ከዚህ በኋላ የሚመጡ ናቸው በመሬትና በሰው ኃይል የሚገኙ ናቸው ከዚህ በኋላ ያሉት የኢኮኖሚ መሳሪያ ናቸው የኢኮኖሚ አንቀሳቃሽ ናቸው ደግሞ ለኢኮኖሚ ግብአት ሆናሉ የሚለው ምናነሳቸው ማለት ነው መሬት ሲባል 10 በ10 ሜትር ተሰጥቶ የምትገነባበት ማለት አይደለም መሬት ከና በውስጡ ካለው የተፈጥሮ ሀብት ማዕድን ቫልዩ ሁሉ ነገርን ያጠቃለለ አየር ንብረቱን መልክዓ ምድሩን ሁሉ ነገሩን ያጠቃለለ ነው መሬት ብለን ስናወራ ማለት ነውና እይታ ብቻ ሰነሪውን ብቻ ስታይ ከመሬት ጋር የሚገኝ ቫልዩ ነው ከዚህ ተነስተ ቢሾፍቱ ብትሄድ እዛ አካባቢ ለመዝናኛነት ለማየት ብቻ ስታን ከመሬት ጋር የሚገኙ ቫልዩዎች ናቸው
ወይ ደግሞ ቆፍረው ውስጡ ነዳጅ ልታገኝ ትችላለህ፣ ወርቅ፣ ሌሎች የከበሩ ማዕድናት። ይሄ ማለት መሬት ነው። ጥሩ ውሃ፣ ጥሩ ሳር፣ ጥሩ እጽዋትና አበቦች የሚበቅሉበት ይሄ ራስ ከመሬት ጋር የተገናኘ ነው። መሬት ስናወራ አፈሩ ብቻ ሳይሆን መልክዓ ምድሩ ኤቭሪቲንግ ከመሬት ጋር ተያያዥነት ያላቸው ሁሉ መሬት የኢኮኖሚ ቱል እንዲያደርግ ያደረጉት ነገሮች ናቸው ማለት ነው። ሁሉም በሚባል ደረጃ ሀገራት በምጣኔ ሀብት ለውጥ ጎዳና ሲገቡ የመጀመሪያ መሬት ነው ዋና ባሏቸው። ቻይናን፣ አውሮፓን፣ ደቡብ ኮሪያን ወደ አሜሪካን እነዚህን ሁሉ ብትመለከት ዛሬ ተለወጡ የተባሉት ሀገራት በጠቅላላ መሬትና ከመሬት ጋር ተያያዥነት ባላቸው የመነጨ ካፒታል የመነጨ መዋለ ነዋይ ነው ሀገር እንድትለውጥ ያደረገው ማለት ነውና መሬት ቀላል ቦታ የሚሰጠው ወይ ደግሞ እንደ ቀላል ቱል የሚታየው አይደለም። ምክንያቱም የሚገርመው ነገር ከአንድ መሬት ጋር የተያያዘ ቫሉ ዛሬ የምታገኘው ነገ የምታገኘው ደግሞ ይለያል። ነገ የምታገኘው ከነገ ወዲያ ከዛ መሬት የምታገኘው ይለያል። ወይ በአቀማመጡ ወይ በውስጡ በሳይንስና ምርምር አዳዲስ ግኝቶች ሲመጡ አፈሩ ውስጥ፣ ውሃው ውስጥ፣ ተክል ውስጥ የሚመጡት ነገሮች ሁሉ አንድ ጊዜ ያገኘውን ቫሉ ብቻ የምታገኝበት አይደለም። አዳጊነት ያለው አዳጊ ተለዋዋጭ ዘርፈ ብዙ ፋይዳ ይዞ ነው የሚመጣ ከመሬት ጋር። ስለዚህ አንድን መሬትን ስታስበው እንደ ቀላል የምትመለከተው ነገር አይደለም። ሌላው ሰው ይበዛል፣ መሬት ግን አይበዛም። የሰው ብዛት እየጨመረ ሊሄድ ካፒታል እየጨመረ ሊሄድ ይችላል። መሬትን ግን መለጠጥ አትችልም። አንዴ በተፈጥሮ የተገኘ ነገር ነውና እንደ ቀላል ንብረትም አይተህ ልታባክኑም የምትችል አይደለም የሚለው ነገር ለማንሳት ነው። ወደ ጉዳያችን እንመለስና በቅርቡ እንግዲህ አሁን የውጭ ሀገር ዜጎች በኢትዮጵያ ውስጥ ቋሚ ንብረት እንዲያፈሩ የሚያግዝ ረቂቅ አዋጅ ወጥቷል። ኦልሬዲ በምክር ቤት ቀርቦ ለቋሚ ኮሚቴ ተመርቷል። ይህ እንግዲህ ረቂቅ ሲቀርብ በ1952 የወጣውን የፍትሐ ብሔር ሕግ በስር ነቀል ሁኔታ ሊቀየረውና ሊለውጠው እንደሚችል እንግዲህ በአዋጁ ላይ አጠቃላይ በቀረበው ረቂቅ አዋጅ ላይም የተመላከተበት ሁኔታዎች ናቸው ያሉት። ቋሚ ንብረት ማለት ነው በኢትዮጵያ ኮንቴክስት። ያ እንግዲህ ተንከሳቃሽ እና ቋሚ የምትላቸው ንብረቶች አሉ። በተለይ መሬትና ከመሬት ጋር የሚገናኙ ነገሮች፣ መሬት ጋር የሚተከሉ ከመሬት ጋር የሚጣመሩ ንብረቶች ልታንቀሳቀሳቸው አትችልም። ማንቀሳቀሱም ቀላል የሚሆን አይደለም። ቅርብ ጊዜ የመጡ ቴክኖሎጂዎች ያን ሂውጅ ንብረትን ከአንድ ቦታ አንድ ቦታ ለማንቀሳቀስ የሚያደርጉት ሙከራ ነው እንጂ ቋሚ አንደኛ ለዘለቄታ አገልግሎት የሚሰጥ ንብረት ማለት ነው አንደኛ። ሁለተኛ ስቴሽን እንዲሆነ አንድ ቦታ ስቴሽን እንዲሆነ ከመሬት ጋር ግንኙነት ያለው ዘርፈ ብዙ እና እንደዚሁም ደግሞ ለረጅም ጊዜ አገልግሎት ሊሰጥ የሚችል ቫልዩ ሊያመጣ የሚችል ገቢን እሴትን እየጨመረ ሊያመጣ የሚችል ንብረቶች ናቸው ማለት ነው። ስለዚህ ለምሳሌ ትላልቅ የሆኑ መጋዘኖችን ልትሰራ ትችላለህ፣ ለፋብሪካ የሚሆኑት ለማምረቻ። ሰማይ ጠቀስ ፎቆችን የገበያ ማዕከሎችን ልትሰራ ትችላለህ፣ ለመኖሪያ የሚሆኑ ነገሮችን ልትሰራ ትችላለህ። ወይ ደግሞ መሬት ውስጥ የሚገኙት ገጸ ምድሩ ብቻ ሳይሆን ካርስ ውስጡም አመንጨተህ ለአገልግሎት ለገበያ ለቫልዩ ልታውል የምትችል ነገሮችን የምትተክልበት ሊሆን ይችላል እና እነዚህ ነገሮች ሁሉ በጣም ቋሚ ናቸው። ሙቭ ልታረጋቸው ስለማትችል ከአንድ ሀገር ወደ ሌላ ሀገር ከአንድ ቦታ ወደ ሌላ ቦታ መውሰድ ስለማትችል ያ ነገር ቋሚ ኢትዮጵያ ውስጥ የሚቀር ንብረት ከኢትዮጵያ ጋር ለዘለቄታ የሚኖሩ ንብረቶች ናቸው እንደማለት ነው። እንግዲህ እነዚህ ናቸው። ኖርማሊ አሁን የረቂቁ በዋናነት ትኩረት ያደረገው ከመኖሪያ ቤት ጋር የተያያዘ ወይ ደግሞ የይዞታ ማረጋገጫ ጋር የመሬት ባለቤትነት ጋር በተያያዙ የሚነሱ ሀሳቦች ነው በስፋት ያነሳውና እንደ ምክንያትነት አሁን የተቀረበው በኢትዮጵያ ውስጥ ሲሪየስ የሆነ የመኖሪያ ቤት ችግር እንዳለ በአዋጁ ላይ የተነሳበት ሁኔታዎች አሉ። ምናልባት ወደ አዋጁ ከመመለሳችን በፊት በኢትዮጵያ ውስጥ ያለው የመኖሪያ ቤት ፍላጎትና የአቅርቦት መካከል አለመመጣጠን እንዳለ እዛው በረቂቁ ላይ በቀረበው 471,000 ዩኒት ቤቶች በየአመቱ ፍላጎቶች እያደጉ እንደሚሄዱ የተቀመጠበት ሁኔታዎች አሉ። ይሄ ደግሞ ጥናቱ የተጠናበት ከ2015 እስከ 2025 አሁን ያለንበት የፈረንጆቹ በ10 አመት ውስጥ በየአመቱ 471,000 ዩኒት ቤቶች እድገት እንዳለ ነው የሚታየው። በዛን ያህል አቅርቦት አለ ወይ?
በኢትዮጵያ ውስጥ ያሉ የቤት ችግር መሰረታዊ ምክንያቶቹ ምንድናቸው? እንዳንድ የምጣኔ ሀብት ባለሙያ ሳይት በኋላ ወደ አዋጅ እንመጣለን። የውጭ ሀገር ዜጋ ቋሚ ንብረት ማፍራት ኦን ማድረግ ይችላል ወይ የሚለውን ኢትዮጵያዊም የመሬት ባለቤት መሆን አይችልም። ስለዚህ ለውጭ ሀገር ዜጋ ይሆናል ወይ የሚለውን ሳንረሳ እንመለስበታለን። አሁን ለመኖሪያ ቤት ችግር በኢትዮጵያ የሚባለው ነገር አንዳንዱ ነገር እውነቱን ለማውራት ይገርመኛል። ኢትዮጵያ ውስጥ የመኖሪያ ቤት አቅርቦትና ፍላጎት ቢመጣጠን የእውነት ችግሩ ይኖራል ወይ የሚለው ነገር ነው። አሁን ያየን ባለነው ሁኔታ እውነት ነው ሰዎች የሚኖሩበት አጥቶ ጫካ ውስጥ ከተማ ድንበር ምንድነው ተፋሰስን ተከትለው ጎጆ በፕላስቲክ በቆርቆሮ ሰርቶ እየኖሩ ነው። አዎ በትክክል የመኖሪያ ቤት ፍላጎት የመኖሪያ ቤት እጦት ምን ያክል እንደሆነ ማየት ይቻላል፣ መገንዘብ ይቻላል ነው። ነገር ግን መኖሪያ ቤት ችግር አለመፍጠር አይቻልም ነበር ወይ የሚለው ነገር ነው። የኢትዮጵያ ሕዝብ አሁን ባለው ነባራዊ ሁኔታ ያጣው መሬት አቅርቦት ነው ያጣው። ከዛ ውጪ ማንም መንግስት ቤት ሰርቶ ይስጠኝ፣ ባለሀብት ቤት ሰርቶ ይስጠኝ፣ ባለሀብት ቤት ሰርቶ ይስጠኝ፣ ለጋሽ ድርጅት ቤት ሰርቶ ይስጠኝ የሚል ኢትዮጵያዊን አታገኝም። በአቅሙ በደረጃው ግን በፕላስቲክ ይሁን በቆርቆሮ በጭቃ ይሁን በብሎኬት ሰርቶ መኖር የሚችል ህዝብ ነው ያለው። ስለዚህ የመኖሪያ ቤት ችግር አለ ከማለታችን በፊት የመኖሪያ ቤት ለመኖሪያ ቤት እንዲኖራቸው ምቹ ሁኔታ አልተፈጠረም ቢባል የተሻለ ይሆናል ብዬ አስባለሁኝ። ያ ባይኖር እስቲ ለገጣፎ ላይ ቤቶች ሲፈርሱ አይተናል፣ ቡራዩ ላይ ሲፈርሱ አይተናል፣ ሌሎችም አዲስ አበባና አዲስ አበባ ዙሪያ ካሉት ከተሞች ሲፈርሱ አይተናል። እንዴት ነው የተሰሩት? ቤት ባይኖር እኮ አይፈርስም ነበር። ስለዚህ ህጋዊ መሰረትን ተከትሎ ዜጎች የራሳቸው የመኖሪያ ቤት እንዲሰሩ ሁኔታ ማመቻቸትና አቅርቦት አልነበረም ቢባል ትርጉም ያለው ነገር ይሆናል እንጂ የቤት አቅርቦት ኢትዮጵያ ውስጥ ነው ችግሩ ነው። አስተማሪዎች ቦታ ስጡን ቤት እንስራ፣ ሐኪሞች ቦታ ስጡን ቤት እንስራ። አብዛኛው መንግስት ሰራተኛ ቦታ ይሰጠን እንስራ ነው። የጋራ ቤት ሊሆን ይችላል፣ የየግል ሊሆን ይችላል። ስለዚህ የመኖሪያ ቤት አቅርቦት ችግር አለ ብለን ከልክ በላይ ማግዘፍ ትርጉም ያለው ነገር አይመስለኝም ካለው ነባራዊ ሁኔታ ማለት ነው። ከዛም አልፎ ደግሞ ያለው ነገር ሁኔታ እንመልከት። አዲስ አበባ ጎዳና ላይ፣ ሆቴሎች ላይ፣ ሞሎች፣ ሱፐርማርኬት ስትገባ የሚያጨናንቁ ቤት አለ፣ ቤት ገዛ ነው ያለቀ ቤት አለን ተጨምሮ 70% ተጠናቀቀ፣ 80% ተጠናቀቀ፣ 50% የተጠናቀቀ ቤቶች አለን ውሰድ የሚል አይደለም የሚበዛው። እና ታዲያ ግን ማን ይችላል? በዛ በሚሊዮን በ5 ሚሊዮን በ10 ሚሊዮን 10,000 ደሞዝተኛ ሆነ እንዴት አድርገህ ያን መግዛት ይችላል? አሁን እኮ የመኖሪያ ቤት አቅርቦት አነሰ ወይ ደግሞ ቸገራቸው ያለን የ5,000 ብር ደሞዝ የ2,500 ብር ደሞዝተኛ ግለሰቦችና ቤተሰብ ነው ያወራን ያለ ነው። ስለዚህ ያለው የቤት ዋጋና የህዝቡ የመግዛት አቅም አልተመጣጠነም እንጂ የቤት አቅርቦት አለ። እንደ ሪል ስቴት እዚህ ሀገር ይፈላል እንዴ? እንደ ሪል ስቴት የበዛ ነገር አለ እንዴ? የንግድ ስራን እኮ ቤት ሰርቶ መኖሪያ ቤትን ሰርቶ የመሸጥን ያክል ማኑፋክቸሪንጉ ላይ ሌሎች ኢንዱስትሪ ላይ ስምሪት ቢኖር ኖሮ እኮ ኢትዮጵያ ኢኮኖሚ ምን ያክል በተለወጠ ነበርና እያንዳንዱ ሰው ብድግ ሲል ነው ሳንቲም ሲኖረው አፓርትመንት መስራት ነው፣ ቤት ሰርቶ መሸጥ። ስለዚህ እኔ የሚታየኝ መተላለፉ ከምን የመጣ ነው? ከኢኮኖሚው፣ ከህዝቡ የመግዛት አቅም፣ ከዋጋ ንረት፣ ከኑሮ ውድነት፣ ምጣኔ ሀብቱን በሚገባ ሁኔታ ማስተካከል ካለመቻል፣ ምጣኔውና ህዝቡን ማናበብ ካለመቻል፣ ምጣኔ ሀብቱና ህዝቡ እንዲታረቅ እንዲገናኝ ካለማድረግ ከዚህ ብቻ የመነጨ ነው። ስለዚህ የመኖሪያ ቤት ችግር አለን ብለን ስናወራ እምልህ በፕላስቲክ የሚሰራበት ቦታ እናዘጋጃለን፣ በቆርቆሮ የሚሰራበትም እናዘጋጃለን። ሰማይ ጠቀስ ፎቆች ቁንጅናቸው ከዓለም ሊወዳደሩ የሚችሉትን ህንጻዎች የሚሰሩበትን ቦታ እናመቻቻለን። እንደየኑሮ ደረጃቸው
እንደ የኢትዮጵያ ኢኮኖሚ ደረጃ የሚያስፈልጋቸውን ሁኔታ ማመቻቸት ነው እንጂ የኑ መኖሪያ ቤት እጦት ነው። 2500 ብር ያለው ሰው የጭቃ ቤት አትሰራም ስትል ምን እንዲሆን ነው የምትፈልገው? የ5000 ብር ደሞዝተኛን በብሎኬት ካልሰራ አፓርትመንት ላይ ካልገባ ስትል ምን ማለት ፈልጋ ነው? ሀገር ሁላችንም የምትሆን ከሆነ እያንዳንዱ እንደያቀሙ ጭንቅላቱን የሚያሳርፍበት ቦታ የማግኘት ህገ መንግስታዊ መብቱ ነው እና እነዛ ነገሮች አለመጣጣም እንጂ መኖሪያ ቤት ችግር አለ ብሎ የሚወራው እንደኔ ብዙ ውሃ የሚቋጥር አይደለም። አሁን እንግዲህ እንደ ምክንያት የተቀመጠው የውጭ ሀገር ዜጎች ቋሚ ንብረትም አንደኛው ችግሩን ይፈታል የተባለው እንግዲህ የመኖሪያ ቤት ችግርን ይፈታል የሚል ሀሳብ ቀርቧል በረቂቁ ላይ። የውጭ ሀገር ዜጎች ምናልባት አሁን በቋሚ ንብረት እንዲያፈሩ መፍቀዱ ሪሊ አሁን የሚታየውን የቤት አቅርቦት ችግር መፍታት ይችላል ወይ? አይችልም። ብዙም መወናበድ አያስፈልግም እዚህ ጉዳይ ላይ እንየው። የውጭ ሀገር ዜጎች ቋሚ ንብረት እንዲያፈሩ አንድ አዋጅ ሲወጣ ምን አይነት ቋሚ ንብረት ነው? ስቶር ምንድነው የምትለው? ይሄ ትልቅ መጋዘን እንዲሰራ ነው? የገበያ ማዕከል እንዲሰራ ነው? ወይም ደግሞ የጋራ የመኖሪያ ቤት ላይ ኢንቨስት እንዲያደርግ ነው? እሺ የጋራ መኖሪያ ቤት ላይ ኢንቨስት እንዲያደርግ ቢባል እዚህ ሀገር ያሉት የሪል ስቴት አልሚዎች የጋራ መኖሪያ ቤት ላይ ኢንቨስት እያደረጉ አይደለም ወይ? የነሱስ ተሽጦ አልቋል ወይ? አንዳንድ ቦታ በግድ 10% ብቻ አምጣ ሰርቼ ጨርሳለሁ እየተባለ አይደለም ወይ የሚለው ነገር ነው ታሳቢ መደረግ ያለበት አንደኛው። ሌላው እሺ ችግር የለውም ለምሳሌ ከቋሚ ንብረቶች ውስጥ የመኖሪያ ቤት ችግር ሊፈቱ የሚችሉት ነገር ላይ ይሰማሩ ቢባል አንድ ቻይናዊ መጣ እንበል። በምን ያክል የሚሸጠውን ቤት ነው የሚሰራው? የ5000 ብር ደሞዝተኛ ሊገዛው የሚችል ቤት ይሰራል? የ10000 ብር ደሞዝተኛ ሊገዛ የሚችል ቤት ይሰራል? ተወሱ የ50000 ብር ደሞዝተኛ የሆኑ ሊገዛ የሚችል ቤት ሊሰራልኝ ይችላል ወይ? የ10000 ብር ደሞዝተኛ እኮ ተከራይቶ መኖር ይከብዳል። እሱን እኮ ነው ማለት። የ50000 ብር ደሞዝተኛ መኖሪያ ቤት መግዛት አይችልም። አነስተኛ ወለድ ስንት ተደርጓል? አሁን 15% ተደርጓል። አብዛኛው ባንክ 22 ነው የሚያበድረው። በ22% 4 ሚሊዮን 5 ሚሊዮን ለመበደር በትንሽ ወደ 100 ሺህ አካባቢ ብር ያስፈልጋል። በ10 ዓመት በ15 ዓመት ከፍለ ለመጨረስ ማለት ነው። ስንት ሰው ነው ታዲያ? ስንት የመንግስት ሰራተኛ ነው ታዲያ 100 ሺህ ብር ሊኖረው የሚችለው? ስለዚህ ምን አይነት ቤት ቋሚ ንብረት ነው ሊሰሩ የሚመጡት የሚለው ነገርም ምናልባት ረቂቁ አዋጁ ጸድቆ ሰፋ ተደርጎ ሲወጣ የራሱ የሆነ መፍትሄዎች ሊያመጣ ይችል ይሆናል። ግን ምን አይነት ቋሚ ንብረት ሊያፈሩ ይመጣሉ የሚለው ነገር አንዱ ወሳኝ ነውና ለምሳሌ ግራውንድ ፕላስ 40-50 ቤት ይሰራሉ እንበል። ግራውንድ ፕላስ 50 ቤት በስንት ብር ሰርቶ በስንት ብር ሽጦ በስንት አመት ውስጥ ብድሩን የሰጣቸውን ሰዎች ለመሰብሰብ ይችላል የሚለው ነገር ነው። ያን የሚችል የፍሳሽ የውሃ የማብራት ብዙ አቅርቦት ምንድነው ይሄ አሳንሰር ኤሌቬተር እነዚህ ሁሉ ያስፈልጋሉ። እንደዚህ አይነት ህንጻዎች ካልሆኑ በስተቀር ደግሞ አሁን ያለውን የቤት ፍላጎትን ሰርቶ በማቅረብ ደረጃ ከሆነ ማለት ነው መፍታት አትችልም። ኢትዮጵያ ህዝብ 100 ሚሊዮን 120 ሚሊዮን 130 ሚሊዮን 140 ሚሊዮን 200 ሚሊዮን ያለ ነው የሚሄደው። ከተማ እየሰፋ ነው የሚሄደው እና ምን ያክልስ ይቻላል ሆነ የዱባይ ባለሀብት የአሜሪካ ባለሀብት ምን አይነት የመኖሪያ ቤት ቢሰራ ነው ዳውን አኮሞዴት ሊያደርግ የሚችል ቤት ሊሰራ የሚችለው ነው? ሀብታም ትንሽ ይሻላል የምንላቸው እንኳን አፓርትመንት መግዛት እኮ ከኑሮ ውድነቱ የተነሳ እስከሚያቅታቸው ድረስ ደርሰዋልና ምን አይነት ቋሚ ንብረት ቢያፈሩ ነው የመኖሪያ ቤት ችግር ይፈታሉ የሚለው ነገር በጣም ጥያቄ ይሆንብኛል ለኔ። ሌላው ምናልባት እንደ አንድ ማበረታቻ ተብሎ በነጥብ ደረጃ የተቀመጠው የውጭ ሀገር ኢንቨስት ሊያደርጉ የሚመጡ ሰዎች ቋሚ ይዞታ ሰጥቷቸው ንብረት የሚያፈሩበት ሁኔታ ከተፈጠረላቸው የተሻለ ትረስት ዲቨሎፕ እንዲያደርጉ እድል ይፈጥራል የሚል ሀሳብ ተነስቷል። ኦኬ መሬት ታዘጋጃለህ፣ ያ መሬት ባለቤት እንዲሆኑ ታደርጋለህ ነው አይደል? መሬት የኢትዮጵያ አርሶ አደር የኢትዮጵያ ነጋዴ እኮ የመሬት ባለቤት መሆን አይችልም። እዛ ላይ ያፈራው ንብረት ባለቤት ነው እንጂ መሆን የሚችለው የመሬቱ ባለቤት መሆን አይችልም። ምክንያቱም መሬት
የመንግስትና የህዝብ ነው። ህገ መንግስታዊ ጉዳይ ነው ይሄ ነገር ማለት ነው። ለሀገሪ ዜጋ የመሬት ባለቤት ማድረግ ያልቻልክ የውጭ ሀገር ዜጋን መሬትን የምትሸጥለት ከሆነ በጣም ቀላል ነው ለአሜሪካ፣ በጣም ቀላል ነው ለቻይና። ህዝብ ብዛታቸው ከልክ በላይ የፈነዳው የተቀመጠው ሚኒመም ካፒታል ይዘው መሬት ባለቤት ይሆናሉ፣ እዚህ ቀራሉ፣ እዚህ ሀገር ዜጋ ይሆናሉ። ስለዚህ እንዴት ተደርጎ ተግባራዊ ሊሆን ይችላል የሚለው ነገር ምናልባት የመጨረሻው ረቀቁ ጻድቆ ሲወጣ የምናይ ቢሆንም የንብረቱ ባለቤት ነው የሚሆኑት ወይስ የመሬቱን ባለቤት ይሆናሉ ነው። የመሬቱ ባለቤት መሆን ካልቻሉ ደግሞ ለምን ይመጣሉ? ኬንያ አለኩ ኬንያ ላይ ባለቤትነትና የመሬት ላይ የሚፈራ ንብረት ባለቤትነት የተለያዩ ነገሮች ናቸው። እያንዳንዳችን ያለን መብት የንብረታችን ባለቤትነት ነው እንጂ የመሬት ባለቤት አይደለም። መሬቱ ለተወሰነ አመታት ነው መጠቀም የሚፈቀድልህ። አንድ የሚሰጥህ የመሬት ካርታ ላይ ምንድነው የሚለው? ለ99 አመት ነው የሚለው። ለ99 አመት በሊዝ ነው መጠቀም የምትችለው። ግን በየትኛውም ጊዜ መንግስት ያን ቦታ ቢፈልግ ንብረትን ከዛ ላይ ያስወግዳል ወይ አንተ ታስወግድለታለህ ማለት ነው። እንዲህ በሆነበት ሁኔታ ይሆናል። አብዛኛው ባለ ሀብት እዚህ ሀገር መጥቶ ጥሎ እንዲሄዱ ያደረገው እዛ ላይ ኢንቨስት አድርገው መሬት የዛ የመሬት ባለቤትነት ስለሌላቸው እኮ ነው ኢንቨስት ማድረግ ወርትፉል አይደለም ብሎ የሚሄዱት ማለት ነውና ይሄ ነገር እንዴት ይሆናል እንዴት ይደረጋል የሚለው ነገር በጣም አሳሳቢ ነው። አይ ግድ የለም የሀገሪቷ ዜጋ የሀገሩ ባለቤት ስለሆነ ችግር የለውም ሌሎቹ ባለቤት ይሁኑ ኢትዮጵያዊን ባለቤት ባይሆኑም ችግር የለም የሚባል ከሆነ ደግሞ እንግዲህ ሊያመጣ የሚችለው ነገር አብረን ምን ይሆናል። በመሬቱ ዋጋ ላይ ሊፈጥረው የሚችለው የዋጋ ሁኔታ እንዴት ያዩታል? ቀጣይ ኦብቪየስ እኮ ነው። በተለይ ምስራቅ አፍሪካ ላይ እንደዚህ አይነት ጂኦግራፊካሊ ስትራቴጂክ የሆነች ሀገር ላይ መጥቶ መሬት መኖር ማለት ምን ያክል አዋጭ ምን ያክል ምንድነው ምልህ አጋጣሚና እንድል እንደሆነ መገንዘብ ይቻላል። ኢትዮጵያን፣ ኬንያን፣ ዩጋንዳ፣ ሩዋንዳን ኢስት አፍሪካ አካባቢ ያሉትን ቦታዎች ተወስድ ስትራቴጂካሊ በምዕራብና በምስራቅ በሰሜንና በደቡብ መካከል ኢኩዊዲስታንስ ላይ የሚገኙ ትልቅ የሆነ ትሬድ ኮሪደር ላይ የሚገኙ ትልቅ የሆነ የገበያ መዳረሻ ሊገኝበት የሚችል አፍሪካ ውስጥ መሆኑ ደግሞ ምን ያክል እድል ይዞ እንደሚመጣና ስለዚህ ይሄን ያገኙት ዋጋው መጠነኛና አፎርደብል ከሆነ ጎርፎ ሊመጡ ይችላሉ። ነገር ግን ሌሎች ሁኔታዎች ምቹ የሚሆኑ ከሆነ መሬት ብቻ ማግኘት ይችላል ስለተባለ ሰው ገንዘቡን ይዞ ይመጣል። ሌሎች ነክ ነገሮች አሉ በጣም ውስብስብ የሆኑ ዘርፍ ብዙ ከዚህ ጋር መፍትሄ ማግኘት የሚገባቸው ነገሮች አሉ። እነዛ የሚስተካከሉ ላብነትና ኦኬ የፖለቲካ ሁኔታ ሰላምና መረጋጋት በሌለበት ሀገር መጥቶ ንብረቱ ኢንቨስት ማድረግ የሚፈልግ ሰው አይኖርም። አንደኛ የንግድ ስርዓቱ አትራፊ ልትሆን የምትችልበት ካልሆነ ማንም መጥቶ ኢንቨስት አያደርግም። ከሙስናና ክራይ ሰብሳቢነት ጋር የተገናኘ ነገር ከላይ ጀምሮ እስከ ታችኛው ተራ የመንግስት አስተዳደር ድረስ ጉቦ የምትጠየቅበት ሀገር ላይ ማንም መጥቶ ኢንቨስት ማድረግ ይችላል። አብዛኞቹ ውጭ ሀገር ባለሀብቶች ቺን ሀገር ጥሎ የሚመጡት ካለው ከመልካም አስተዳደር ከክራይ ሰብሳቢነትና ከሙስና ጋር የተገናኙ ናቸው። መልካም አስተዳደር ጋር የተገናኙ እንደዚህ አይነት የተንዛዛ የተጨማለቀ የተዘባረቀ አገልግሎት እየሰጠ ማንም መጥቶ ኢንቨስት አያደርግም። ሲመጣ ቤቱ ቁጭ ብሎ የመሬት ካርታው ቤት እንዲመጣለት ይፈልጋል። ልታደርግለት ይችላል ወይ? አንዳንድ የሚፈቀዱ የሚከፈሉ ነገሮች ሁሉ ማንንም ሳይል እንዲፈጸምለት ይፈልጋል። ማንም መጥቶ ስራ ውስጥ አልቃ ገብቶ በመንገድ ዘግቶ ይሄን በዚያ ወጣ በዚያ ወረድክ ብሎ ማንም ሰው አይፈልግም። አንድ ጉዳይ ለማስፈጸም ከአንድ ሰዓት በላይ የመንግስት ቢሮ ቪዚት ማድረግ አይፈልግም። ይሄን ሁሉ ሁኔታ ታመቻችለታል ወይ? ስለዚህ መሬት ብቻ ስለተገኘ ተብሎ ተሮጦ አይመጣምና ሌሎች ከሱ ጋር ተጓዳኝ የሆኑት ነገሮች መፍትሄ ማግኘት ያለባቸው ነገሮች ከተስተካከሉ ሰው ጎርፎ የማይመጣበት ምክንያት የለም። ጎርፎ ከተመጣስ እንዴት ይሆናል? እና ምልህ አንዳንዱ ነገሮች በንድፈ ሐሳብ ደረጃ በቲዮሪ ደረጃ እንዲህ ነው እንደዛ ነው ብለን ልናወራ እንችል ይሆናል። አንዳንዶቹ ነገሮች ተግባር ናቸው ትክክለኛውን ገጽታ የሚያሳዩትና ነገር ግን በመሪ ደረጃ የውጭ ሀገር ባለሀብቶች ወደ ሀገር ማምጣትን የቋሚ ንብረት ባለቤት እንዲሆኑ ማድረግ ግን ትክክለኛ እርምጃ የሚጠቅም የሚያዋጣ እርምጃ ነው።
ኢትዮጵያ እኮ እስከ ቅርብ ጊዜ ድረስ አንድ የውጭ ሀገር ባለሀብት $10 ሚሊዮን ከሌለው እኮ ኢትዮጵያ ውስጥ ንብረት ማፍራት አይችልም። አሜሪካ እኮ $500 ብቻ ነው የምትጠበቅበት። ኬንያ እኮ የዚህን ያክል ምልህ ንብረቱን ማፍራት ከቻልክ ሊሚቴሽን የለም፣ ሌሎች ሀገራትም ማለት ነው። ስለዚህ እነዛ እርምጃዎች በጣም ትክክለኛ ናቸው። ግን ለሌላ አይነት ሰፈራ እንዳይዳርግ እንዴት ተደርጎ ጥንቃቄ ይወሰዳል የሚለው ነገር ምናልባት ታሳቢ ይደረጋል ያስባለሁ። ሌላው ምናልባት በረቂቁ ላይ የተቀመጠው ሌላኛው ጉዳይ አንድ ሰው የውጭ ሀገር ዜጋ በቋሚነት ንብረት ለማፍራት ሲመጣ ሚኒመም እንግዲህ $150,000 የአሜሪካ ዶላር ክፍያ መክፈል ይጠበቅበታል። ከዛም ባሻገር ደግሞ ከ5 በላይ የቤት ይዞታ ወይም ደግሞ የቤት ባለቤትነት ወይም ቋሚ ንብረት ማፍራት እንደማይችል በረቂቁ ላይ የተቀመጠበት ሁኔታዎች አሉና ይሄ ባለበት ሁኔታ የተባሉት የዚህ የመኖሪያ ቤት ችግርን የመቅረፍ የመሳሰሉት ነገሮችንስ እንዴት ነው መቅረፍ የሚቻለው? $150,000 ትልቅ አይደለም። ሚኒመሙ ፌር ነው። ያ ማለት ነው ለመንግስት የሚከፍለው ነው ወይስ የሚሰራበት ነው? ለራሱ መጥቶ ኢንቨስት የሚያደርገው $150,000 በታች መሆን የለበትም ከተባለ ስፋይ ይሄ ትልቅ ገንዘብ አይደለም። ኢትዮጵያን የመሰለ ሀገር ውስጥ ቅድም ያልኩ ሁሉ ነገር ቢስተካከል ኖሮ ኢትዮጵያን የመሰለ ሀገር ውስጥ መጥቶ ኢንቨስት ለማድረግ $150,000 ትልቃል። አንድ ውጭ ሀገር ያለው ኢትዮጵያዊ እንኳን ማድረግ የሚችል ነገር ነው ማለት ነውና ሱሱ እውነቱን ለማውራት ጥሩ ነገር ነው። ግን ከ5 ንብረት በላይ ማፍራት አትችልም ሲባል ይሄ ኳሊፋይ መደረግ አለበት። እንግዲህ ዝርዝር አዋጁን 1 2 3 ብሎ ቆጥሮ ማየት ሊያስፈልግ ይችል ይሆናል። ለምሳሌ 5 የቤት ካርታ በላይ ሊኖር አይችልም ከተባለ ወይ 5 አፓርትመንት ነው የምትገዛው ማለት ነው። አንድ ሰው 5 አፓርትመንት ብቻ ገዝቶ የውጭ ሀገር ዜጋ ሆኖ ምን አይነት ኢንቨስትመንት ይሆንለታል? ምን አይነት ቢዝነስ ይሆንለታል ነው? ያ አንድ ነው። ያ የሚገዛ ሰውዬ ሊያከራይ ነው ማለት ነው። ገዝቶ ሊያከራይ ለምሳሌ እዚህ ሀገር ሪል ስቴቶች የሰሩትን 5 ቤት ገዝቶ ያከራያል ማለት ነው። ይሄ ደግሞ እንደ አንድ እንደ አእምሮ እንዳለው ሰው ቁጭ ብለህ ስታስብ የሀገሪቱ ዜጋ መግዛት ስለማይችል ንብረትን የሚገዛልህን አካል ትፈልግና ያንተ ዜጋ ደግሞ ተከራይቶ እንዲኖር ታደርጋለህ ማለት ነው። ይሄ ዙሪያ ጥምጦ መታየት መቻል አለበት። ይሄ ደግሞ አይደለም። ለምሳሌ ቦታ ይሰጣል 5 ሰማይ ጠቀስ ፎቆችን መስራት ይችላል ከተባለ ግን ደግሞ ትርጉም ያለው ፋይዳ ይዞ ሊመጣ ይችላል። በአንድ ቤት ላይ 1000 አባወራ እኮ ሊኖር የሚችልባቸው ዘመናት ላይ ደርሰናል። 1000 አባወራ ሊያኖር የሚችል ከሆነ 1000 ጊዜ 5 አማካይ በ5 ቤተሰብ ብዛት ብታወጣ እንኳን 5000 ሰው አንድ ህንጻ ላይ መኖር ይችላል። እንደዚህ አይነት 5 ህንጻዎች ሊኖሩት ይችላል ከተባለ በጣም ሊያስኬዱ የሚችሉ ነገሮች መስሉኛል። እንደዚህ ካልሆነ በስተቀር በዩኒት ደረጃ በአንድ ፍላት በአንድ አፓርትመንት ደረጃ ካሰብክ ግን ችግሩን መፍታት ሳይሆን ጭራሽ ምን ያደርገዋል መሰለ የሀገሬው ዜጋ ሊገዛ ያልቻለህን ቤቶችን ለውጭ ሀገር ትሸጠውና ለውጭ ሀገር ዜጋ ትሸጠውና የሀገሪ ዜጋ ደግሞ የሱ ቀለብተኛ ሆኖ እንዲኖር ታደርገዋለህ ማለት ነው። እና አዋጁ እንደዛ ይሆናል ብዬ አልጠብቅም። ግን 5 ቤት 5 አፓርትመንት 5 ቪላ ቤቶች ማለት ለአንድ መልቲ ሚሊዮነር ባለሀብት ነው የምንፈልገው። ትላልቅ ባለሀብቶች የመኖሪያ ቤት ችግር ብቻ የሚፈቱ ሳይሆኑ ሌሎች ኢንዱስትሪዎቻችን ውስጥ ያሉትን ውስብስብ የኢኮኖሚ ችግሮችን በመፍታት ዙሪያ አስተዋጽኦ የሚያደርጉት ይመጣሉ ብለን ስለምንጠብቅ በእንደዚህ አይነት ደረጃ ይገደባል ብዬ አላስብም። ያ ከሆነ ግን በጣም ውጤት ያመጣል ብዬ አላስብም። 5 ካርታ 5 ቤት 5 ቪላ ምንድን ማለት ነው 140 ካሬ ላይ የተገነባች 5 ቤት ወይ 5 አፓርትመንት እንደዚህ ከሆነ ምናልባት ጭራሽ ኢትዮጵያውያን ገበያው ተወዶባቸው ምንም የቤት ባለቤት እንዲሆኑ ለማድረግ ነው የሚሆነው። ነገር ግን መጥቶ ቅድም እንዳልኩ የጋራ መኖሪያ ቤቶችን ቪላ ቤቶችም ሊሆኑ ይችላሉና ሰፋፊ ገንብቶ በማከራየትም በመሸጥም የሚሳተፉ ከሆነ ቅድም እንዳልኩ ነው የኢትዮጵያ 5000 ደሞዝተኛ 10000 ደሞዝተኛ 20000 ብር ደሞዝተኛ ሊገዛ የሚችል ቤት የሚሰሩ ከሆነ ይሄ የማይገኝ የትኛውም ኢትዮጵያዊ ተሰልፎ ሊደግፍ ሊተባበር የሚገባ ጉዳይ ነው የሚሆነው። እና ያ ነው እንግዲህ ምን ማለት ነው 5 ንብረት ይሄ ኳሊፋይ መደረግ አለበት በህጉ።
ዝርዝር ከአዋጁ ቀጥሎ ሊወጡ የሚችሉት ምንድነው መመሪያዎች ማስፈጸሚያ እንትኖች ሲሰሩ ምን ማለት ነው የሚሉትን ነገሮችን እናያለን እና እነዚህ ነገሮች ምንድናቸው የሚለው ነገር በኋላ መታየት ነው። ግን በመሪ ደረጃ የውጭ ሀገር ዜጎች ወደ ኢትዮጵያ መጥተው መዋዕለ ንዋያቸውን ኢንቨስት አድርጎ የንብረት ባለቤት እንዲሆኑ ማድረግ ትልቅ እርምጃ ብዬ ወስዳለሁ። አንድ ድሃ ኢትዮጵያዊ ከዚህ አሜሪካ ሄዶ እኮ የቤት ባለቤት መሆን ይችላል። አሜሪካን በሚያክል ሀገር አውሮፓን በሚያክል ሀገር ባለቤት መሆን ከቻለ እንዴት አንድ አሜሪካዊና አንድ ቻይናዊ እኛ ሀገር መጥቶ ኢንቨስት አድርጎ የንብረት ባለቤት መሆን አይችሉም የሚለው ነገር እስከዚህ መቆየት ያለበትም ነገር አልነበረም። በምክር ቤቱ ላይ ምናልባት ጥያቄ የተነሳው የምክር ቤት አባላት የሚያነሱት ነገር በቋሚ ኮሚቴውን በትኩረት እንዲያይ ብለው ማሳሰቢያ ከሰጡት መካከል አሁን በዚህ አካሄድ ምናልባት የድሃው ማህበረሰብ እየተገፋ መሬቶች ለሀብታምና ለውጭ ሀገር ባለሀብቶች የሚሰጥበት ሁኔታዎች ድሃ ተሳዳጅ የሚሆንበት ሁኔታዎች ሊፈጠሩ ይችላሉ የሚሉ ስጋቶችም በምክር ቤቱ ላይ ቀርበው ነበረ። ምናልባት እንደዚህ ሁኔታዎች የሚፈጠሩ ከሆነ አጠቃላይ በምጣኔ ሀብቱ ላይ ምን አይነት ትክክል ነው። በሌላ አንጻር ማየት ሊያስፈልግ ይችል ይሆናል ያስባለሁ። አንደኛ የእውነትም ማንም መጥቶ ገዝቶ ወተሻለ ዋጋ ገዝቶ የንብረቱ ባለቤት መሆን የሚችል ከሆነ በቃ ሀገሩ የመረረው ሀገሩ በጣም ወንጀለኛ የሆነ በህገወጥ የሰበሰባቸውን ገንዘቦች ሁሉ ሲመጣና አንድ ቀበሌን አንድ አካባቢን አፈናቅለው ከያንዳንዱ እየገዛ የራሱን ዜጋ የራሱን ወገን ምናምን መጥቶ ሊያሰፍርበት ይችል ይሆናልና ድሃው ድሃ እየሆነ ይሄዳል ማለት ነውና ይሄ ምን አይነት መሪህ ነገር ይጥሳል? መሬት ፕራይቬታይዝ ቢደረግ ኖሮ የመሬት ከበርትነት ሊፈጠር ስለሚችል የድሃውን መብት ከመሬት ጋር ቁርኝነቱን ለመጠበቅ ሲባል ነው ይሄ ህግ እስከ ዛሬ ድረስ የቆየው ማለት ነው። ያን የሚሽር ያን የሚፋለስ ነገር ይሆናል ነው። ይሄ አንድ ነው። ሌላው ግን በሌላው ደግሞ አንፃር ብታየው አሁን ሰው እየተፈናቀለ አይደለም። አሁን ሰው መሬት አልባ እየሆነ አይደለም ወይ? ባለሀብትም በል ከመንግስት ጋር ተያያዥነት ግንኙነት ያላቸው በቋራጭ ሊበለጽጉ የሚፈልጉ እጃቸው ረጅም የሆኑትስ ድሃውን እያፈናቀሉ በልማት በምናምን አስብሎ እያፈናቀሉ መሬትን ከቦ የመሬት ከበርቴስ እየተኮነ አይደለም ወይ? ከዛ የተለየ ነገር ነው ወይስ ፈረንጁ ይዞ የሚመጣ የሚለውንም ነገር ማየት ያስፈልጋል። እኔ አሁን ወረድ ብለ ብታይ 50 60 ቤት ያለው መሬት ያለው ሰው እኮ አለ እዚህ ውስጥ 50 60 መሬት ብቻ አይደለም 10,000 ካሬ 1 2 3 ያለው ሰው እኮ አለ። ምልህ ከዚህ የበለጠ ነገር ያመጣብናል ወይ የሚለው ነገር ደግሞ ማሰብ ያስፈልጋልና ሁለቱን አሁን እየተደረገበት ካለው በተጨማሪ የውጭው ማገር ዜጋ መጥቶ እንዳያደርግበት ብለን ካልሰጋን መስተቀር እቺ ነገር አዲስ አበባ ዙሪያ አይደለም እናስበው። ያሶ ባህር ዳር እነዚህ ሰዎች በቡድን መጥቶ ባህር ዳር ላይ ያርፋሉ። ሰዎች መጥቶ መቀሌ ላይ ያርፋሉ። እነዚህ ሰዎች ነቀምቴ ላይ ሄደው ያርፋሉ። እዛ አካባቢ ያለው መሬት ይገዛሉ። እዛ አካባቢ ያለው ሰው የተሻለ ገንዘብ ሲያገኝ ሽጦላቸው ነው የሚሄደው። ለምሳሌ አንድ 10,000 አሜሪካውያን መጥቶ በል ምሳሌ ነው ማይሆን ነው አየዶ ነቀምት ላይ ቢያርፉ አንዳቸው ከስንት ሰው መግዛት ይችላል ብለህ ታስባለህ? ስለዚህ 10,000 ሰው ምን ያክል አፈናቅሎ የመሬት ባለቤት ሊሆን ይችላል የሚለው ነገር ታስባለህ? ቀድም ያልከው 5 ንብረት በላይ ማፍራት አይችሉም የሚለው እንዴት ይሆናል የሚለው ታሳቢ ተደርጎ ማለት ነው። ስለዚህ ቻይኖች ሌሎችም ሀገር ዜጎች በህገወጥ ኢትዮጵያውያን በንግድ ውስጥ እየሰሩት ያሉትን ነገር እያየን ነውና ከመሬት ጋር ከንብረት ጋር ያለው ነገር ደግሞ ሞራሳሳቢ ይሆናል። እሱ በጣም በጥልቀት መታየት አለበት። ይሄ የተወሰኑት ቡድኖች ሳይሆን ቢቻል ለአካዳሚክ ዲቤት ቢቀርብ ምናልባት የተሻለ ነገር ይሆናል ወይ? ምክንያቱም የመሬት ሳይንስ ያጠኑ ሰዎች አሉ። ኢኮኖሚክስ ኦፍ ላንድ ኢኮኖሚክስ ኦፍ ናቹራል ሪሶርሰስ አሉ። የራሱን የቻለ በጣም ሰፊ የትምህርት ዘርፍ ነው። ቫልዩ ኦፍ ላንድ እንዴት ይተመናል የሚለው እነዚህ ሁሉ ነገሮች አሉና ለነዛ ቀርቦ ሞርድ ቤት ተደርጎበት ግብአት አግኝቶ ኢትዮጵያን ሊጠቅም በሚችል ደረጃ ሰፍቶ ቢያወጡት አዋጁን ደግሞ ጥሩ ሊሆን ይችላል ያስባል። ቀደም ብለው እንግዲህ በኢትዮጵያ ውስጥ ባለፉት ጊዜያቶች መሬት የፖለቲካል መሳሪያ እንጂ ኢኮኖሚ መሳሪያነቱ ያን ያህል ጎልቶ አልታየም የሚል ሀሳብ አንስተውልኝ ነበረ። ዛሬስ ምናልባት መሬት የኢኮኖሚ ቫልዩነቱን ለመመለስ ምን አይነት ስራዎች መሰራት አለባቸው? መሬት የኢኮኖሚክ መሳሪያነቱ እየገዘፈ እንዲሄድ ካስፈለገ ግን በኢትዮጵያ ብቻ ነው ያለው ወይስ በዓለም ዝም ብሎ ነው? መጣበታለን እሱ እና
በቃ ኢኮኖሚክ ቱል እንዲሆን ካስፈለገ ህዝቡ የመሬት ባለቤትነቱ መብቱ ሊረጋገጥ ያስፈልጋል። በቃ ከዚህ ትነሳል ሲባል አልነሳም የማለት ጉልበት ሊኖረው ይገባል። ይሄን እርሻ መሬት ይፈልጋል ሲባል አልሰጥም የማለት መብቱ እስካልተከበረለት ድረስ መቼም ቢሆን የኢኮኖሚክ ቱል መሆን አይችልም። ለምን በላይ ያ ሰው ያን መሬት ሊያወጣ በሚችል ዋጋ ትሬድ ማድረግ ሲችል ሊለውጥ ሲችል መቀየር ሲችል ተቀምጦ ሌላው ግን የተሻለ ዋጋ እንዲያወጣ የሚያደርግ ከሆነ ምንድነው ይሄ ኤክስፕሎይቲቭ ሲስተም ነው እንጂ የሚሆነው የመሬቱ የመጀመሪያ መሬቱ ባለቤት ኢኮኖሚያዊ ተጠቃሚነት አይሆንም። ይሄ አንድ ነገር ነው። ሌላው በመሬትና በፖለቲካ መካከል ያለው ድንበር ካልተበጀለት በስተቀር አይሆንም። ሁሉም ሳይሆን አብዛኛው ካድሬ መሆን የሚፈልገው በወረዳ ደረጃ በቀበሌ በዞን ደረጃ የመጀመሪያው መሬት ለመቀራመጥ ነው። ይሄን ከካድ መሻወድ ይሆናል እንጂ እውነቱ አይደለም። በፖለቲካውና በፖለቲካ ካድሬውና በመሬት መካከል ያለው ድንበር ካልተበጀለት መሬት የሚገባውን የኢኮኖሚክ ቫልዩ መጫወት አይችልም። የምሰጋ ይሄ ነው። ሌላው መሬት የትክክለኛ ኢኮኖሚ ማለት ትክክለኛ የላንድ ዩዝ ሲኖረው ነው። አሁን እዚህ ሀገር የጤፍ መሬት ላይ ነው ፎቅ የሚከነባው። በምግብ ዋስትና ራሷን ያልቻለች ሀገር ለአትክልትና ፍራፍሬ በሚሆን ላይ ነው ሼድ እየተሰራ ያለው። ትልልቅ መጋዘኖች እየተሰሩ ያሉት ማሽኖች መጥቶ የሚተከሉት በእንደዚህ አይነት መሬት ላይ ነው። ይሄን ደግሞ ለማየት ከጎሮ ተነስተ እስከ ቱሉ ዲምቱ ብቻ ሄዶ ማየት በቂ ነው። ከዚህ ከአዲስ አበባ ተነስተ እስከ ገላን እስከ ዱከም እስከ ቢሾፍቱ እስከ አዳማ ድረስ ብቻ ማየት በቂ ነው። የኢትዮጵያ ተስፋ ሊሆኑ የሚችሉ ምርትና ምርታማነታቸው ጨምሮ መሀል ሀገርን ብቻ ሳይሆን ሌሎች አካባቢዎችን መቀለብ የሚችሉ ናቸው። ምን ማለት ነው? መሬት ፕሮፐርሊ ሊፈይድ የሚችለው ነገር ላይ አይደለም እየዋለ ያለው። ያ ካልሆነ እንዴት አድርጎ the maximum use out of it ማምጣት አይቻልም ማለት ነውና እነዚህ ነገሮች ማስተካከል አለ። ሌላው መሬት ፌር በሆነ ገበያው ሊረዳ በሚችለው ነገር ነው መዳኘት ያለበት። ካልሆነ በስተቀር አርቲፊሻል የሆነ ዋጋ እየጨመርክለት አርቲፊሻል የሆነ እያረከስክ ሄደ በካሬ 3 ብር ነው 10 ብር ነው 50 ብር ነው እሰጣለሁ ያልክ አርቲፊሻል የሆነ የወረደ ዋጋ እየሰጠ ልክ በሊዝ ደግሞ ስትሸጠው አንድ ካሬ በ700 ሺህ በስንት እያደረክ አርቲፊሻል ደግሞ ሌላ ፕራይስ ክሬት እያደረክ መሬት ትክክለኛ የሆነ የኢኮኖሚክ ቱልን መጫወት አይችልም። በጣም አመሰግናለሁ። ጥያቄዎችን ጨርሻለሁ። አመሰግናለሁ። መልካም ተመልካቾቻችን፣ ከሀገሬ ቴሌቪዥን ወደ እናንተ ሲደርስ የነበረው ሀገሬ ጉዳያችን እስካሁን ድረስ የተከታተላችሁትን ይመስል ነበረ። ይስሐቅ አበበ ከእናንተ ጋር ቆይታ ያደርጋለሁ። የዛሬ እንግዳችን የምጣኔ ሀብት ባለሙያው ዶክተር ጉቱ ቴሶ ነበሩ። በቅርቡ ወደ ሕዝብ ተወካዮች ምክር ቤት የቀረበውና ለቋሚ ኮሚቴው የተመራው የውጭ ሀገር ዜጎች ቋሚ ንብረት በኢትዮጵያ ውስጥ ማፍራት የሚችሉበት ረቂቅ መመሪያ ላይ መነሻ አድርገን የተለያዩ ሀሳቦችን አንስተናል። ሳምንት በሌሎች ጉዳዮች እንገናኛለን። ቸር ሰንብቱ።